በጣም ተስፋ ቆርጫለሁ። ወጣት ሆኜ እኔ በአገሬ ተስፋ መቆረጥ አለብኝ? ወጣት ሆነው በአገራቸው ተስፋ ሲቆርጡና ስራ መስራት ሲያቅታቸው፣ ስራ መስራት አይችሉም እኮ እዚህ ሀገር ስራ ብላችሁ ሲጀምሩ ሌላ ነገር ነው የሚገጥማቸውና ብዙ ልጆች እየተሰደዱ ያሉት ሀገራቸው ላይ መስራት ያልቻሉት ስራ መስራት ሳይፈልጉ ወይ ደግሞ ስንፍና አይደለም፣ ጀግና ናቸው። ሁሉም ሰው ጀግና ነውና በጣም ተስፋ ቆርጫለሁ። ወጣት ሆኜ እኔ በአገሬ ተስፋ መቆረጥ አለብኝ? የአዲስ አበባ ላይ ሹነ ራስን አንቀ እንድገድል ወይ በቃ ተስፋ ቆርጠ ከሀገር ወጥተህ እንድትሰደድ የሚፈለገው በቃ ወጣት እንዲሰራ አይፈለግም። በቃ ሲጀመር ይሄ ቪዲዮ ሁላችሁ የምታዩት ሼር ኮፒ ሊንክ አድርጉልኝ ሁላችሁ። እኔ በ2015 መንግስት ቦታ ይሰጣችኋል ተብሎ ማለት ነው ተደራጅቼ ነበር። በ2015 ቦታ ሰጥተውኝ መስራት ጀመርኩኝ። ንግድ ፍቃድ አውጥቼ እየሰራሁኝ ነበር። ቤተሰቤን ማስተዳደር ልጅ ነኝ። ግን ቦታው ከተሰጠን ጀምሮ አዳነች አበቤ ቦታው ብቻ አይደለም የሚሰጣችሁ ብድር እስከ እንደየስራችሁ አይነት እስከ 1 ሚሊዮን ብር ብድር ይመቻቻላችኋል ተባልን። ግን ቦታው ከተረከብን በኋላ የተባልነውን ብድር ስንጠይቅ ግን ይሄ መንግስት ይሄን አሰራር ትቶታል የተባልነው ምንም ድጋፍ አላገኘንም። ቦታውን ይዘን ግን ከሰው እየተቀበልን ስራ መስራት ጀመርን። በቃ ራሳችንን አሸንፈን በቃ ነገ የተሻለ ቀን ይመጣል ብለን እየሰራን ግን በቃ ማን ከተማ መጣን ከዚህ ጋር መጣን እኛን ለመበዝበዝ ነው የሚመጣው ሁሉም ማለት ነው። በቃ ምንም ይሄ ቦታ ከሰጠኝ በኋላ ማለት በቃ ጭንቀት ነው ያተረፍኩት። ምንም ይኸው አሁን 3ኛ ዓመቴን ይዣለሁ። 2 ዓመት ይቀረኛል። ሰሞኑ 15 ቀን ቦታው ታሸገብኝ። 15 ቀን ታሽጎ ለምንድን ነው የተሻገው ብዬ ስጠይቅ 5 ዓመት ስለሞላህ በተደጋጋሚ የቦታ ኪራይ ስላልተከፈልካሉ አሉ። ሰኔ 16 3ኛ ዓመቴን ነው ያሱት። ግን 5 ዓመት ሞልቷል። ቦታን ልቀቅ ተባልኩኝ። የከፈልኩበትም ደረሰኝ አሳዩኝ። እስከ ዛሬ ድረስ ከፍያለሁ። ይሄ የተከፈልኩበት ደረሰኝ ቀደም ብዬ ነው እኔ የምከፍለው። ቦታ ላይ ስላልተገኘ ነው። ቦታዬ ላይ ስላልተገኘኝ ቦታ ያሳሽጋል። ቦታ ላይ ስላልተገኘ እኛ መንግስት ይሄን ቦታ ከሰጠን ጀምሮ ምን ጎደላችሁ ምን አጣችሁ እንደወጣትኛ ማንም አበረታቱን አያውቅም። ሁሌ እኛን ማሸማቀቅ ከዚህ ቦታን እኛን መበዝበዝ የሆነ እንደዚህ ክፍያ የሆነ ድጋፍ ለተቸገሩ እንባላለን አውጥተን እንሰጣለን። የሆነ ነገር በቃ ብለው ለኪሳቸው እንሰጣለን። ታሽጓል። እሺ አሁን ምንድነው ማድረግ ያለብኝ? ስራት በ3 ቀን ውስጥ ቦታውን አስረክባለችኝ። እቃውን አውጥታ ቦታውን አስረክብ ሐሳባቸው እኛ ሄዳ ልጆችን አውጥተው ለባለ ሀብት ልጅ ለምንድን ነው የማይታሰበው? እኛ እኮ ማለት ነው ብዙ ኃላፊነት ያለብን እኛ ወጥ የአዲስ አበባ ልጅ ሆነን ስንሰራ በቃ ምንም ኃላፊነት የሌለብን ተብሎ ነው የሚታሰበው። እንደኛ መሰደድ አለብን? እኔ ጓደኛ አብረው አደግ ጓደኞቼ እንዳለ ተሰዱ። አንድ ጓደኛዬ በበረሃ ሞቷል። እኛ አሁን ላይ እንዳንሰደድ ራሱ ማለት 1.5 ሚሊዮን ብር ማን ይከፍልናል? ቤተሰብ የተቸገረ ቤተሰብ ነው ያለን። ቢያንስ ሰርተን ቤተሰባችን እኛንም እንቀይር በሀገራችን ስንል የለም ማንም ሁሉ ተስፋ የሚያስቆርጥ እንደዛ ስትለኝ ኃላፊው ገብቻ ያናገርኩት ይኸውልህ አለ እኔ አባቴ በስትሮክ ታሞ ይኸው 9 ዓመት ነው። ቤተሰብ እኔ መጀመሪያ ልጅ ነኝ። ቤተሰብ ማስተዳደር እኔ ነኝ ብዬ ሳናግረው እና ብላ ጠራችኝና ይኸውልህ አባቴ ታሟል ስላልክ ነው እና ይኸው እዚህ ወረቀት ላይ ፈርም። ካሁን በኋላ እኛ ቦታው ላይ መተን ካጣነ በቀዛ ፍቃዴ ቦታውን አስረከባለሁ ብለህ እዚህ ላይ ፈርም። እንዲህ ምናምን ስለት በቃ ይሄ እኔም ስለሆንኩ ነው እንደዚህ የተባበርኩ። አለበለዚያ ሂድና ቦታን አስረክባለች። ቦታውን አስረክበኝ እቃውን አውጣጣና ልጅ በቃ ምንም ማድረግ አልችልም ብዬ በቃ ዝም ብዬ ፈርሜላት ወጥቼ ሳይመስራት ጀመርኩ። ግን አሁን ገና መልሶ ሌላ ምን አመጡብን? ይኸውላችሁ ተጨማሪ ታክስ ተመዝግባችኋል። ካሁን በኋላ በደረሰኝ ነው ደረሰኝ አሳትሙ የምታወጡትም ታስገቡትም በደረሰኝ ነው የምታረጉት አሉኝ። በ5 ብር ስራ እየሰራን እንዴት ነው በደረሰኝ የምንሰራው? በቀን 7000 ብር ነው የምትሰሩት፣ በአመት 2 ሚሊዮን ብር ነው የምትሰሩት። አያሰሩም ነው እዚህ ሀገር ላይ ማለት። ይሄ ልጅ እንዴት እንደሚያለቅስ ተመልከቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ምርጦች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ብዚት ይበል። እንግዲህ ይሄ ወንድማችን ስሜታዊ ሆኖ ሰው ካለበት ወጣ ብሎ ነው እዚህ ቦታ ቁጭ ብሎ ቪዲዮ ይሰራው። በቪዲዮ እንኳን እስቲ ላውራ ብሎ ማለት ነው። አንድ ነገር እኮ ስታወሩት ይቀላችኋልና ወንድ ልጅ ከዚህ በላይ አይለቅስም መቼም። አልቅሷል እኮ ወላሂ ከልቡ ነው ያለቀሰው። በቃ እንስፍስፍ ብሎ ነው ያለቀሰውና ወንድ ልጅ ብዙ ጊዜ ቤቱ ቁጭ ብሎ ወይ ብቻውን ቁጭ ብሎ ሊያሳልፍ ይችላል እንጂ እንደዚህ እንዳውም
በሚዲያ መጥቶ ለማልቀስ ራሱ ከባድ ነውና በጣም ከፍቶታል። ትክክል ነው በቃ ያወራውና እንደውም በቃ ወደ 4 ደቂቃ ምናምን ነው ያወራው። ብቻ ሀገራችን ላይ ያለው ትምህርት ተምረው ወረቀት ይዘው በቃ ስራ ይልላቸው አሉ። በጣም ንግድ ብላችሁ በሱቅ አሁን ሱቅ ትጀምራላችሁ። አንድ ቀን ሳትሸጡ ግብር ይመጣባችኋል ሱቁ ማለት ነው። ከዛ ግብር ትከፍላላችሁ። ወሩ ደግሞ ወዳው ይደርሳል። የወር ኪራይ ትከፍላላችሁ። አከራይ ተከራይ የሚባል ግብር አለ፣ የሱቅ ግብር አለ። 2 ግብር የቤት ኪራይ ጋር ተመልከቱት። ሱቅ ስትሰሩ ቤትም ቢኖራችሁ ያው ተከራይታችሁ ነው። ቦታ መግዛት ምናምን አይደለም። ስራ ቦታ ያለበት እንቅስቃሴ ገበያ ያለበት መርጣችሁ ነው። ኮንቲኔር ሆነ ህንፃ ሆነ ተከራይታችሁ አንድ ክላስ ተከራይታችሁ ነው የሆነ ነገር መክፈት የምትችሉት ስራ ቦታ ማለት ነው። ይሄ ሁሉ ነገር ነው ያለው። የሆነ እኮ አዲስ ሆናችሁ አዲስ ነህ ትንሽ ስራ ይልመድልህ የሚባል ነገር የለም። ውስጡ እቃ ከታየና ያ ነገር ሱቅ መሆኑ ከታወቀ በቃ መክፈል ነው ያለባችሁ። ሰራህ አልሰራህ፣ ተሸጠ አልተሸጠ አይመለከታቸውም። ገባችኋ? ከዛ ደግሞ የሆነ ነገር ይጀምርልሃል ወይ ከዚህ አንሳ ትባላለህ። ብቻ ልጁ እንዳወራው ነው ያደራጃችኋል። በኋላ የሆነ ነገር በነገራችን ላይ ገንዘብ ዕዳ አርጎ ብድር ከተበደራችሁ የሆነ ነገር ከገባችሁ በጣም ከባድ ነው። የማትወጡበት ነገር ነው። አንድ ጓደኛዬ ስደት እየሄደ ሞቶብኛል አለ። ይሄም ነገር ውሸት እንዳይመስላችሁ። እንደዚሁ ጓደኛው ተስፋ ቆርጦ ከቤት ሲወጣ ሞቶ ይሆናል። አያችኋ? እና አገራችን ላይ ሰርቶ መኖር ራሱ በጣም ከብዷል። አረ ተጨካክነናል፣ ወላሂ ተጨካክነናል። አሁንማ ክረምት ዛሬ ስንት ነው? ሐምሌ ስንት ነው ዛሬ? በጣም ዝናብ እስካሁን ጠብ አላለማ በአገራችን ላይ ማለት ነው። እና ዱዓ አድርጉ ባካችሁ፣ ዝናብም ይዝነብ፣ ሰውም እስቲ ባይጨካከን ጥሩ ነው። አሁንማ የላይኛውም እየጨከነብን ነው መሰለኝና ሰው አሁን በዚህ በክረምት ነው የሚዘራው። ብዙ አይነት ዘሮች የሚዘሩት አሁን ነው ገበሬዎች የሚዘሩት። ገበሬዎች ሲዘሩ ነው ገበያውም ገዝቶ መብላት የሚችለው። ገባችኋ? ብር ብቻ አይደለም፣ በብር የሚገዛ ነገር ሲኖር ነው የምትገዙት። ገበሬው ለፍቶ ጥሮ ከላይ ዝናቡ ዘንቦ ሲመረት ነው በብር የሚገዛው። እና በጣም ከባድ ነው። ክረምት ገብቶ እስካሁን ክረምት አልጣለም። ክረምት እንግዲህ ወደ 15 ቀን እየተጠጋ ነው። በጣም ያሳዝናል። እባካችሁ በያላችሁበት ዱዓ አድርጉ። ሀገር ውስጥ አይደለንም ብላችሁ መቼም ይሄ ነገር ይመለከታችኋል። ሀገራችሁ ጥጋብ ሲሆን ነው እናንተም የምትጠግቡት የምትሰሩት ገንዘብ የምትይዙት። ሀገር ላይ ግን የሆነ ነገር ከተፈጠረ ችግሩ እዚህ ሲመታ አስቀድሞ እናንተን ነው የሚመታው። ሰርታችሁ ለሱ ነው የሚሆነውና ስለዚህ ዱዓ እንደረረግ ብቻ። ወጣቱ ሰርቶ መኖር አልቻለም። ወጣቱ በየሄደበት እየተሰቃየ ባለበትም ስራ መስራት አይቻልም። ሲጀመር ነገሩ በጣም ከብዷል። አላህ ዝነቱን ያወርድልን። ሁሉም ሰው የሚተዛዘን ያድርግ። እኔ በጣም ነው የተሰማኝ። በነገራችን ላይ ወንድ ልጅ እንዲከፍት ብሎት አላውቅም። ከሰው ውስጥ ወጣ ብሎ ነው ቪዲዮ የሰራውና ብቻ አላውቅም። ብዙ ሰው አለ በየቤቱ እንደዚህ አይነት የከፋው ሰው። ወላሂ ብዙ ሰው ነው ያለው በየቤቱ። አንዳንዱ ልታዩት ትችላላችሁ እንጂ ሚዲያ ላይ አውጥቶ ስንት የማይወጣ አለ። ከባድ ነው። አላህ ይድረስልህ። ለአንተም መላይምታለህ። ሁሉንም ፈራጁ እሱ ነው። አላህ ይድረስልህ።